እላይ ስራዬን ስለረሳውሽ አይደል? ርቦሽ ይሆን እሜቲቱ? ጦርነቱ እኮ አስቀድሞ ተጀምሯል። ስለ እናት አሟሟት ማወቅ አትፈልግም? ተፈራ ይሄን ሚስጥር እንዴት አድርጎ እንደሸሸገው ማወቅ አትፈልግም? የሕክምና ወረቀቱን አሳየ። እኔ ደበቅኩለት፣ እሱ የፈራውን እውነት አነበበው። ማርታ የሰጠች ይሄ ወረቀት ውሸት ነው። እኔም በቁጥጥሯ ስር ለመዋል የተጠቀመችበት ውሸት ነው። እሷ መውለድ ስለማትችል እኔ ላይ በማላከክ የውሸት ወረቀት ሴራ ይዛ መጣች። አርግዣለሁ ያልኩት እውነቴን ነው። ማለት አልገባኝ። እርጉዝ ነኝ። እኔ ምንም አልገባኝም። እንዴት አንድም ቀን ስለሱ ነግረህ አታውቅም? ቆይ እናትህ ማን ናት? ምንድን ናት? ስሟ ማን ነው? እሱ ባለው እናትህ ማን ናት? እናቴ ብርቱካን ትባላለች። አባዬ አምሳልን ከማግባቱ በፊት የሚወዳት ሚስቱ ነበረች። ለሷ ያለውን ፍቅር በልጅነት አይምሮ ይሳስበው አሁን ላይ አምሳልን ማግባቱ ይገርመኛል። ይህ ፎቶ የማየ ነው። እማዬ ስለ ድሮ ህይወቷ ማውራት አትወድም ነበር። እንድትነግረኝ ደጋግሜ ስጠይቃትም መልሷ ያለፈው አልፏል ብቻ ነው። ግን ይህን ፎቶ ከደበቀችበት ሳጥን ውስጥ ሳገኘው መላምቴ ሁሉ ተቀየረ። እናትህ ብርቱካን ምን አይነት ሴት ነበረች? እኔ ስለሷ ምንም ነገር ሰምቼ አላውቅም። እስቲ ስለሷ ንገረኝ። ላንተ ምን አይነት እናት ነበረች? እናቴ በጣም ጥሩ ሴት ነበረች። እናቴ በጣም ጥሩ እናት ነበረች። ለኔ ስትል ብዙ ስቃይና መከራ ብታይ መሸሸጊያ የሆነ አልፋለች። ደግ፣ የዋህ፣ ሩህሩህና ፍቅር የምታውቅ ሴት። ፍቅር? አውራል ለኔ ስትል ያልሆነችው ነገር የለም። ለኔ ስትል? ኑሯችሁ ከባድ ነበር? ኑሯችን እንደሆነ አልነበረም። እንዳሁኑ ይሞላልን አልነበረም። ግን ያጣን የነጣንም አልነበረም። እስቲ ግልጽ አድርግልኝ፣ አልገባኝም። ቆይ ምንድነው መናገር ያልፈለከው? በህይወቴ ማረሰው አንድ ቀን አለ። ስገምት ያኔ መዋለ ህጻናት ተማሪ ብሆን ነው። ሁሌም ከትምህርት ቤት ስመለስ ሎሚ የተጨመቀበት ቀዝቃዛ ውሃ ይጠብቀኝ ነበረ። ሆዴን ያጥባል እያለች ግን አንድ ቀን ምን? ቤታችን ይሄ አልነበረም። መንገድ ዳር አነስተኛ ቤት ነበረ እና ያን ሎሚ የተጨመቀበትን ውሃ እያሰብኩ ስሮጥ ቤት ስደርስ እንደተለመደ ወንበር ላይ ውሃውን አላገኘው። ለምን?
በሰዓቱን የማላወቀው ነበር። ጮክ ብዬ እናቴን ስጠራ ከመኝታ ቤታችን የእናቴን የለቅሶ ድምፅ ሰማሁ። ለቅሶ? ማናትህ? አዎ። ጠጋ ብዬ ሳዳምጥ ለዚህ ነገር የዳረከኝ አንተ ነህ፣ ለዚህ ነገር ያበቃኸኝ አንተ ነህ እያለች ደጋግማ ታለቅሳለች። አንተ ነህ? ማንን ነው? አጮልቄ በበሩ ቀዳዳ ስመለከት ብቻውን ነበረች። ማንን ሊሆን ይችላል? እድሜ ልኬን ስጠይቀው የነበረ ጥያቄ ነው። ከዛን ቀን በኋላ የእናቴ ፊት ላይ ምንም አይነት ደስታ አላየሁም። ቤርሳ እርጉዝ ስትሆን እንኳን ደስተኛ አልነበረችም። ለምን ሊሆን ይችላል? ብዙ ማላመት አውጥቻለሁ፣ አውርቻለሁ። እያደኩ ስመጣ የሆነ የተደበቀ ፍቅር ይሆናል ብዬ ስጋት አደረብኝ። ግን ይህን ፎቶ ስመለከት ሁሉን ነገር አረጋገጠልኝ። አልገባኝም። ሲመስለኝ አባትሽ ከእናቴ ጋር ድብቅ የፍቅር ግንኙነት ነበራቸው። አባቴ ታረቀኝ? ምናልባት ግምቴ ነው፣ ግን ሳስበው አባትሽ ለእናቴ ተራ ነገር አልነበረም። እሱ ቤት ሻይ አትጠጣም? በቃኝ። እንዴት አይነት በጣም አሪፍ ሻይ መሰለ። በቃ ይሄ እኮ ዳቦ ቢገኝ እንደ ልጅነታችን እየነከርኩ በላ ደስታዬ ነው። ስሞን ስለሆነ ጉዳይ ላወራ ፈልጌ ነበር። ምን ነው? ስሞን አውቃለሁ፣ ስለዚህ ነገር በተደጋጋሚ ከዚህ በፊት አውርተናል። ግን በቃ አሁን ማውራት ስላለብን ነው። ይኸውልህ ያንተ ወደፊት ህይወት ያሳስበኛል። እንደ ወንድምነት ያንተ ጉዳይ ስለሚያሳስበኝ ነው ይሄን ነገር በተደጋጋሚ እያወራሁ ያለሁት።
እሺ ሱቤ፣ ዛሬ ደግሞ ምን አዲስ ነገር ይዘህ መጣ? ስለ ጤንነት ጉዳይ ነው ማለት ልጅ ስለመውለድ ስለ ፈርቲሊቲ ጉዳይ። ከዚህ በፊት ከማርታ ጋር እያላችሁ ልጅ እንደሌላችሁ ታውቃለህ። ለምን ብዬ ስጠይቅህ ደግሞ ማርታ መውለድ ስለማትችል ብለኛል። ይሄ ማርታ የሰጠችኝ ወረቀት ደግሞ አንተ ልጅ መውለድ እንደማትችል ያሳያል። አንተም እንደ ማርታ አብደሃል ማለት ነው ወይስ እሷን እቺና ሰባምር ውስጥ የከተተችው? ቆይ ስሙን ለምን አትመረምርም? ማለት የማህነነት ምርመራ ለምን አታደርግም? አልመረምርም። እኔ ማን ነው መመስለህ? እንደዛ እኮ አይደለም ስሙን፣ እርግጠኛ ለመሆን እኮ ነው። ምንድነው አንተ ማረጋገጥ የፈለገው? አይንህ እያየ ልጅ እያየ እውነቱን ማመን አልፈለክም? ተመልከት ትመለከታለህ? እዚህ መኝታ ቤት ውስጥ ያለችውን ቅድስትን ተመልከት። ስሙን የቅድስት እርግዝና እኔ አባት መሆኔን ፍሬያማ መሆኔን ለዓለም ያሳየ ማስረጃ ነው። እሺ ማርታ የሰጠችኝ ወረቀትስ? እሱ ለአመታት የሷን ችግር የኔ በማስመሰል ወንድነቴን አልፎም ሰውነቴን ስታሸማቅቅ ከረመች። ስሙን በጭፍንነት ስሜት አትመራ እንጂ ሳይንስና የሕክምና ምርመራ እኮ አያዋሹ። ማርታ የሰጠችኝ ወረቀት እኮ ማርታ የሰጠችኝ ወረቀት ውሸት ነው። እኔም በቁጥጥሯ ስር ለመዋል የተጠቀመችበት ውሸት ነው። እሷ መውለድ ስለማትችል እኔ ላይ በማላከክ የውሸት ወረቀት ሴራ ይዛ መጣች። ሱቤ፣ አንተ የኔ ወንድም ነህ ወይስ የሷ ጠበቃ ነህ? የቅድስትን እርግዝና እያየ እንዴት ሂድና ተመርመር ትለኛለህ? ስሙን፣ እኔ እኮ ያንተ ወንድም ነኝ። ለዛ ነው የቅድስት እርግዝና አጠራጣሪ ነው የምልህ። ምናልባት ካንተ ውጪ አፍህን ዝጋ። ስለ ቅድስት ንጽህና አንድ ቃል እንድትናገር አልፈቅድልህም። እሷ እኔ ከነበርኩበት የስነ ልቦና ስብራት ያወጣች አባት እንደምሆን ያበሰረችኝ መልአክ ናት። እኔ ሙሉ ሰው ነኝ። እኔ ፍሬያማ ነኝ። ይህንን ደግሞ ማንም ሊቀይሩ አይችልም። አንድ ነገር እንድትነግረኝ ፈልጌ ነበር። ምንድነው ራይል? የሆነ ቦታ ደርሼ ልምጣ። ከመሄድ በፊት ምንድነው? እሺ፣ እናቴ የሞተችበትን ትክክለኛው ምክንያት ታውቃለህ? ትክክለኛው ምክንያት እስከዛሬ እንደማውቀው ቤርሳን ስትወልዳት በምጥ ምክንያት ብዙ ደም ፈሷት ነው ተብሎ ነው የተነገረኝ። እርግጠኛ ነህ? እንዴት እርግጠኛ መሆን እችላለሁ? እኔም ማውቀው የተነገረኝም ብቻ ነው። አዎ፣ በምንም ምክንያት እርግጠኛ መሆን አንችልም። እውነቱን ማወቅ የሚችለው አባዬ ብቻ ነው፣ ሌላ ማንም የለም። ባይሆንስ ብለህ አስበህ ታውቃለህ? ባይሆንስ? አዎ፣ ማለቴ የሆነ ነገር ለመደበቅ በቀል ምናምን ቢሆንስ?
በእናትሽ ራሔል ጭንቅላቴን አታሳብችው። ላስብበት፣ አስቢበት። ስመለስ እናወራለን። እላይ ስራዬን ስለረሳውሽ አይደል? ርቦሽ ይሆን እሜቲቱ? ሎሚ አቤት። ተፈራ ቤተሰብ የለውም? እህት ወንድም ምናምን? አለች። በፊት ላይ ትመጣ ነበር። ነገረኛ ነገር ነች። ምን ነው? ለምን ጠየቅሽ? አይ ዝም ብዬ ነው፣ እንዲሁ ለማወቅ ነው። የት አካባቢ ነው የምትኖረው? አዲስ አበባ ናት? አዎ እዚሁ ነች። ግን ባህሪዋ በቃ አመሰግናለሁ። ምን አስበሽ ነው? እንዲሁ ዝም ብዬ ነው። ሰው ሁሉ ነገረኛ ሆኗል። ዘወትር ሐሙስ በቡቡሹ ድራማ። ልትፈታ እኮ ነው። ይህንን ሁሉ አመት ያጣውን ነፃነት ልታገኝ ነው። የኔ ነፃነት እዚህ ነው። ቤቴም ህይወቴም እዚህ ክፍል ውስጥ ነው። ፈጽሞ መፈታት አልፈልግም። ደስታን አገኘሁት። ምን? የት? ከፊት እስር ቤት ሄደሽ ነበር? አልሄድኩም። ደስታ ተፈቷል። ደስታ ራሷን መከላከል የማትችለው ያቺ 12 ዓመታት ትዝታ የለችም። አባታችሁ ተፈቷል? አባታችሁ አትበይ። ገንዘቤን ማዘር ትንሽ ብቻ ታገሱ። እኔ ብቻዬን ተቆራምቼ አንተ ከልጆች ጋራ በሰላም ልትኖር አይሆንም። ልጆቼን ማግኘት እፈልጋለሁ አልማዝ። ነግሬሻለሁ አልማዝ። በምንም አስፈል ልጆቼን ማግኘት እፈልጋለሁ አልማዝ። መጥተዋል እንዴ? ስገባ እኮ አላየሁም። ወጣ ብዬ ነበር። ስምዖንንም አግኝቼው ነበር እና የተነጋገርነውን ነገርኩትም አሳየሁትም። ኧረ እባክህ መቼስ ክው ብሏል አይደል? ኧረ በጭራሽ ጭፍን ሆኗል። ፍጹም አእምሮም ዘግቶታል። የሕክምና ወረቀቱን አሳየው። እኔ ደበቅኩለት፣ እሱ የፈራውን እውነት አነበበው። ወረቀቱን ተቀብሎኝ ጠረጴዛ ላይ ከወረወረ በኋላ ምን እንዳለኝ ታውቂያለሽ? ይሄ ወረቀት ውሸት ነው አለኝ። አንቺ እሱን በቁጥጥርሽ ስር ለመዋል የፈጠርሽው ሴራ ነው ብሎ ነው የሚያምነው። እሱ ፍጹም እርግጠኛ ነው ማርታ። ቆይ በምን ተማምነው ነው? በየትኛው ማስረጃው? በቅድስት እርግዝና። ምን እንዳለኝ ታውቂያለሽ? የቅድስት እርግዝና የኔ ወንድነት ፍሬያማ መሆኔ ለዓለም ማሳየበት ማረጋገጫ ነው አለኝ። ሌላ ምን እንዳለኝ ታውቂያለሽ?
አንተ የኔ ወንድም ነህ ወይስ የማርታ ጠበቃ ነህ ብሎ ጮኸብኝ። የፈለገውን ያህል ቢጮ የፈለገውን ያህል ራሱን ቢያታልል እውነታውን ግን ሊቀይረው አይችልም። እኔ ደግሞ ከ100% በላይ እርግጠኛ ነኝ እሱ ፍጹም መሃን ነው። ማርታ በእርግጥም እኮ ቅድስት እርጉዝ ነች። ሆዷም እኮ እያስታወቀ ነው። ስምዖን ደግሞ ከአንቺ ውጭ ሌላ ሴት ህይወት ውስጥ ገብታ አታውቅም ነበር። የሕክምና ውጤቱ ስህተት ሊሆን ይችላል። አይችልም። የሕክምና ወረቀቱ በአንድ ሆስፒታል ብቻ የተሰራ አይደለም። ከአንድም 3 ቦታ ወስጄ አስመርምሬዋለሁ። ሁሉም ውጤት አንድ ነው። ስምዖን መውለድ አይችልም። የእሱ የዘር ፍሬ ልጅ ለመውለድ አቅም የለውም። ታዲያ ቅድስት ከሌላ ወንድ አርግዛ መጥታለች። የስምዖን ድክመቱ ወንድነቱ እንዳይዋረድ መፍራቱ ነው። እኔ ለሱ ስል ችግሩ የኔ ነው እያልኩኝ በሰው ፊት ስሰደብና ስሸማቀቅ ነው የኖርኩት። ቅድስት ደግሞ መጣ ቁስሉን አዳነችለት፣ የወንድነት ክብሩን መለሰችለት። ከዛ እሱ ደግሞ እውነትና ውሸቱን መለየት አቃተው። ስምዖን አሁን ሙሉ ለሙሉ በቅድስት እጅ ስር ወድቋል። ስለ ቅድስት ንጽህና ድጋሚ እንዳላነሳ በደንብ ነው ያስጠነቅቀኝ። አሁን እውነቱን ሲያውቅ መውደቂያው በጣም ከባድ ይሆናል። አልተውም። እኔ ስምዖንን አሁንም እወደዋለሁ። የፈጸመብኝ በደል ቢከብደኝም በውሸት ልታጠፋው እየሞከረች ያለችን ሴት እያየው ግን በፍጹም ዝም አልልም። እና ምን ልታደርግ ያሰብሽ? ያንን የሕክምና ማስረጃ የደበቅኩትን እውነት ሁሉ ለዓለም ይፋ አደርጋለሁ። ግን ማርታ ስምዖን ይህንን ነገር ሙሉ ለሙሉ ቢሰማ ሊሰብረው አይችልም? ካልተሰበረ እሱ አይጠገንም። አሁንማ ጭፍን ሆኖ ሬሳ ሆኗል። እውነቱ ግን ነፃ ያወጣዋል። ከዛ በፊት ግን ዋጋ መክፈል አለበት። አሁንም እዚሁ ነሽ? ቅድም የተፈራን እህት ስትጠይቂኝ በነበረው ጉዳይ እሱ እያሳሰበሽ ነው? ወይኔ ፊትሽ እኮ አመድ ሆኗል። እባክሽን እርጂኝ ሎሚ። አሁን ዝም ብዬ የምቀመጥበት ጊዜ ላይ አይደለሁም። ቅድም የነገርሽኝ የተፈራ እህት የት አካባቢ ነው የምትኖረው? አዲስ አበባ ነው የምትኖረው? የትም እንደምትኖር ታውቂያለሽ? ኧረ እኔ አላውቅም። ብቻ እዚህ አልፎ አልፎ ስትመጣ አውቃታለሁ እንጂ እኔ ቤቷን አላውቀውም። እኔ የማውቀው ህይወት በጠቅላላ ውሸት ሆኖብኛል። የግዴታ እሷ ማግኘት አለብኝ። ይኸውልሽ እኔ ቤቷን አላውቅም አልኩሽ። ግን አንድ እሷን የምታገኝበት መንገድ ትዝ አለኝ። ምን ሎሚ? እባክሽን ንገሪኝ። እሱ ባለው የእሷን አድራሻ ማግኘት ይችላል። እሱ ራሱ አሁን ነው እውነቱን ሰምቶ ተደናግጦ የሄደው። ስለ አክስቱ ምንም የሚያውቀው ነገር ያለ አይመስለኝም። አይ ሜቲቱ፣ አንቺ የዚህ ቤት ነገር ምንም የገባሽ ነገር የለም። እሱ ባለው የዚህ ቤት ስልኮች፣ ፎቶዎች፣ ብዙ ማስረጃዎች አሉት። ያውቃል። ልክ ነሽ።
እሱ ባሪ አባቱን ጉዳዮች በሙሉ ያውቃል። እሺ ደርሳል? ምንድነው ራይል እንደዚህ አጣርፈሽ የጠራሽኝ? የተፈጠረ ችግር አለ? አባዬ መጣ? ተረጋጋ። አልመጣም። ተፈራ እዚህ ቤት ሳይመጣ እኛ አንድ እርምጃ መቅደም አለብን። እናቴ የሞተችበትን ምክንያት፣ ተፈራ የሸሸገውን ሚስጥር በምን መንገድ ማወቅ እንደምንችል ገምቻለሁ። በምን መንገድ? የተፈራን እህት አክስትህን መጥራት አለብን። እሷ ስለ ድሮ ሚስጥር በሙሉ የምታውቅ ይመስለኛል። በጭራሽ ይሄ ነገር ሊሆን አይችልም። አክስቴን እዚህ ቤት መጥራት? እሷ እዚህ ቤት እንድትመጣ አባዬ በጭራሽ አይፈቅድም። አባዬ በዚህ ነገር በጭራሽ ደስተኛ አይሆንም። አንቺ እኮ እሷን አታውቂያትም ራሄል። በጣም መርዛማ ሴት ናት። እሷ እዚህ ቤት መጣች ማለት ጦርነት ተጀመረ ማለት ነው። ጦርነቱ እኮ አስቀድሞ ተጀምሯል። ስለ እናት አሟሟት ማወቅ አትፈልግም? ተፈራ ይሄንን ሚስጥር እንዴት አድርጎ እንደሸሸገው ማወቅ አትፈልግም? እቺ ሴት የመጨረሻ ምስክራችን ናት። ይሄን ነገር አባዬ ያወቀ ማለት እኔንም አንቺንም ከዚህ ቤት ያባርረናል። ስልኳንና አድራሻዋን ቢኖረኝም ደውዬ ነይ ልላት አልችልም። በጭራሽ አላደርገው። እባክህ ለእናትህ ስትል ለአንተ ሙሉ ህይወቷን ለሰጠችህ ለብርቱካን ስትል እባክህ ተባበረኝ። እኔ እናንተ ይሄንን ሚስጥር ካላወጣን ማንም አያወጣው። እሺ እደውልላታለሁ። ግን አንድ መስፈርት አለ ራሄል። አክስቴ እዚህ ቤት ስትመጣ በየትኛውም አይነት መንገድ አባዬ መከፋት የለበትም። እሷን ብትሆን እሱ ጥሩ ስሜት ላይ ካልሆነ ምንም ሚስጥር አታወጣም። ስለሱ አታስብ። እኔ አንድ ማድረግ ያለብኝ ነገር አለ። አዎ ማርታ እስኪ ያስቢበት። ስምዖን ፍሬያማ ነኝ፣ ለዛ ማረጋገጫው ደግሞ የቅድስት እርግዝና ነው እያለ እኮ ነው ይዛተብኝ። አንቺ ደግሞ ስምዖን ማን ነው እያልሽ እየተከራከርሽ ነው። ይሄ እንዴት ሊሆን ይችላል? የቅድስት እርግዝና እኮ እውነት መሆኑን እኮ ሁላችንም እያየ ነው እኮ። እኔም እኮ እርግዝናዋ ውሸት ነው አላልኩ። የቅድስት እርግዝና እውነት ነው። ቆይ እርግዝናዋ እውነት ከሆነ አንቺ ደግሞ ስምዖን ማን ነው ካልሽ እንዴት ሊሆን ይችላል? እርስ በርስ እኮ አይጋጭም እንዴ? አይጋጭም። ምክንያቱም ቅድስት ያረገዘችው ከሌላ ወንድ ነው። ይህን ነገር እኮ አወጣን አወረድን ተነጋገርንበት። የእውነት አርግዛስ ቢሆን ከስምዖን አርግዛስ ቢሆን አይደለም አልኩ እኮ። በጣም እርግጠኛ ነኝ። እስኪ በደንብ እናስብበት። ያልጠረጠረ ተመነጠረ እኮ። ምናልባት የአንድ ቀን የሁለት ቀን ስህተት በመካከላቸው የሆነ ነገር ፈጥሮ ቢሆንስ? በጭራሽ አይሆንም። ስምዖን ግን በጣም እርግጠኛ ነው። የስምዖንን መሃንነት ለመደበቅ ስል እኔ መሃን ነኝ ስል ኖሬያለሁ። ያ እውነት ይመስላል? መቼም በእኔና ባንተ መሀል የተፈጠረውን በደንብ ታውቃለህ። ሌላ ጭንቀት፣ ሌላ ስቃይ። ደግሞ የልጅ አባት ላደርገው የነበረው እውነት ነው። እውነት ነው ማለት? አርግዣለሁ ያልኩት እውነቴን ነው።
ማለት አልገባኝም። እርጉዝ ነኝ። አይዞህ አትደንግጥ፣ ካንተ አይደለም። በግልጽ ደግሞ ከስሞንም አይደለም። ታዲያ ከማን ነው? ይህንን ጥያቄ ሊጠይቀኝ የሚችለው ብቸኛው ሰው ስሞን ብቻ ነው። ማርታ እየቀለድሽ አይደለም አይደል? አትቀልጂ። ስሞን በጭንቀት ጭንቅላቱ ሲፈነዳ አልታየም? እሱ